ያለውን ነገር ተረጅ አስቢ ውስጥ እስቲ አስቢ ለአንድ ደቂቃ ቆም ብለሽና ኦሊያር ለምን አረገ ይሄን ብለሽ አስቢ። ግን ኦሊያር ግን ለአንቺ ሳያስብሽ ምን ሳይል አምራን ይዟት መጣ አሚር ጋር አስተዋወቃቸው። ከዛ አንቺ ነው ምን እያደረገች ነው? ጭራሽ አንቺ አልቅሽሽ ትለምኛታለሽ። በራስሽ ባል ኦሊያር ባመጣ ሴት አልቅሽሽ ትለምኛታለሽ። አንተ ቢያንስ እኮ ትረዳኛለህ ብዬ አስብ ነበር። አንተ የሁሉ ጊዜ ቆይተህ ራሱ መምጣት ራሱ አፍን ሞልተህ እንድታወራ ማለት ይፈቀደልህ። ይሁላ ሴራ ይሁላ ነገር እያቀነባበረብሽ ጭንቅላትሽ ላይ እንደ እንትን እየተጫወተብሽ ያለው ኦሊያር ነው። እንዴት ኦሊያር እየተጫወተብሽ ያለው? አምራን ያገናኝ ከአሚር ጋር ያገናኛት ማን ነው? ታባለው አንተ ዝም በል። አውራኝ ይኸው ሄደች እኮ እሷ። አውሩኝ የምትፈልገኝ ነገር አውራኝ አውራኛ ማውራት ሰላም ውድ የዩቲዩብ ቤተሰቦቼ እንደምንድን ናችሁ? እኔ በጣም ደህና ነኝ። ሰሞኑን እንግዲህ ትንሽ ጠፍቻለሁ መሰለኝ። እናንተም አልፈለጋችሁኝም፣ ያው ችግር የለውም። ባትፈልጉኝም እኔ ተመልሼ መጥቻለሁ። አምባክ ይላል እና ሰሞኑን በሌለውበት ሰዓት ትንሽ ችግሮች ተፈጥሯል። አዲስ ነገሮች ተፈጥሯል። እነኛ አዲስ ነገሮች እንግዲህ አሚር አዲስ ሚስት፣ አዲስ ፍቅረኛ፣ አዲስ ሴት መታለታለች። ኦሊያድ አዲስ ሴት አምጥቶለታል። ያ ነገር እኔ ትንሽ አልተመቸኝም። ያው ከአሚርና ቤቲን ባሉበት ሁኔታ መሰረት እንጃ የሚሄድ ራሱ አይመስለኝም። ምክንያቱም አሚርና ቤቲ ይዋደዳሉ፣ ይፋቀራሉ። በትንሽ ነገር ተጋጭተው የሚለያዩበት ምንም ምክንያት የለም። ዛሬ አንድ ሴት ትላንት የመጣች ሴት ልታለያያቸው አትችልም። ኦሊያድ በሚቀምረው ሴራ፣ በሚሰራው ሴራ መለየት የለባቸውም። ያው አሚር ያለበት ሰዓት ያው ወንድ ልጅ ነው። ወንድ ልጅ ደግሞ ትንሽ እልህኛ ነው። በነገራቶች ላይ ቶሎ ይናደዳል። ያው በንዴት ውስጥ ደግሞ ብዙ ውሳኔዎች ይወሰናሉ። ዋይዘዌ በንዴት ውስጥ የሚወሰኑ ውሳኔዎች ጥሩ አይደሉም። ያው ገደል ይከታሉ። አብዛኛው በንዴት የሚከቱ ነገሮች ገደል ይከታሉ። ምክንያቱም ያው ተናዶ የሰው በስሜት ነው የሚመራው። ከተናደደ በኋላ የሰው ልጅ በስሜት ነው የሚመራው። በስሜት ደግሞ ተመራ ማለት መጨረሻው አያምርም። ስለዚህ ዛሬ ኦሊያድንም ዴቭንም ጠርቻቸዋለሁ። ሁለቱ ናቸው በመሃል አምራን ይዟት የመጡት። አምራን ያስተዋወቀው ኦሊያድ ነው። እኔ አምራን እንትን እያልኳት ምናምን ነገር አይደለም። አምራ ጥሩ ልጅ ነች፣ ቆንጆ ነች፣ መልካም ስብዕና አላት። እንዲሁ ሳላቃት በቪዲዮ አይቼ ነው የተረዳሁት። ምክንያቱም ያው የሰው ልጅ ባወራው ልክ ነው እና የሚገመተው። አስተሳሰቧ ምን አባወላ ተመችቶኛል። መጥፎ ሴት ነች አለ። ግን አሚርና ቤቲ እንዲለያዩ እንድታረግ አልፈልግም። እንዲለያዩ አልፈልግም። ምክንያቱም ሁለቱ ብዙ ነገር ብዙ ርቀት ሄደዋል። ብዙ መስዋዕትነት ተከፋፍሏል። እሱ ለእሷ መስዋዕትነት ከፍሎላታል፣ እሷ ለእሱ መስዋዕትነት ከፍላለታለች። ስለዚህ አብረው ቢዘልቁና እስከ መጨረሻው አብረው ቢሆኑ እኔ ደስታዬ ነው። ግን ያው አንዳንድ ነገሮች ደግሞ እኔ ስላልኩ አይሆንም። አንዳንድ ነገሮች አይሆንም። እኔ ስለፈለግኩ እኔ እንዲለያዩ አልፈልግም ስላልኩ አይለያዩ ማለት አይደለም። ግን ባይለያዩ የሚታረቁበትን ነገር ብናመቻች፣ አብረው የሚመለሱበትን አምራንም ስሜቷን እንድትቆጣጠር በቃ እንዳትረብሻቸው የምናደርግበትን ነገር ካለ ብዬ ነው ዛሬ ኦሊያድና ዴቭን የጠሯቸው። ያው እነሱ በደንብ ያውቋታል። ኦሊን እና ዴቭ አምራን በደንብ ያውቋታል። ስለዚህ ከነሱ ጋር አውርቼ ያለውን ነገር ይፈታበትን ነገር እንትን እንድንል ነው ዛሬ እነሱን የጠሯት። ዛሬ እዚህ የተገናኘ ነው እነሱንም የጠሯቸው። ምክንያቱም ያው ከነሱ ውጪ ይሄንን ነገር ሊነግረኝ ሊያስረዳኝ የሚችል ሰው የለም። በደንብ የሚያስረዳኝ ኦሊያድ ለምንድን ነው ያመጣት? ወደዋለሁ ስላለች መጥቶ ማስተዋወቅ አለበት ወይ? የለበትም። አሚር እኮ ብዙ ወዳጅ አለው፣ ብዙ አድናቂዎች አሉት አይደል እንዴ? ግን ግዴታ አንድ ሴት ዛሬ አስተዋወቀኝ። እኔ እኮ ብዙ ሴቶች እኮ አሚርን አስተዋወቀኝ ይሉኛል። አሚርን ወደዋለሁ፣ አፍቅረዋለሁ ብዙ ሴቶች ይሉኛል። ግን አሚር ቤቲን ይወዳታል፣ ያፈቅራታል። እነሱ እንዲለያዩ ሌላ ሰው መጥቶ እንዲለያያቸው አልፈልግም። ለዛ ነው እንጂ እኔ ብዙ ሴቶች መጥቼ ማስተዋወቅ አቅቶኝ አይደለም። ስለዚህ ኦሊያድ እንዳመጣት አምራን በትክክል በተገቢው መንገድ ከአሚርና ከቤቲ ህይወት እንዲያስወጣት ዛሬ እነግረዋለሁ። ዴቭንም
እንደውም ዴቭ አሪፍ እያደረገ ነው። እንደውም መጥቷል። እነሱ ራሱ እዚሁ ብዙ ማውራት አይጠበቀኝ ከነሱ ጋር በደንብ እናወራለን። ወሊ ዲምስ እንደምን ናችሁ? ዴቫይ ሰላም ናችሁ? እንዴት ነው? ሰላም ናችሁ? ምንድን ነው ቆይ እቺን 3 ቀን ብጠፋ ነገር ሁሉ ውጥንቅጡ ወጥቶ ጠበቀኝ። በጣም ምንድን ነው ውጥንቅጡ ወጥቶ ጠበቀኝ። ምክንያቱም አሁን አንዳንዴ ነገራቶች እና ምንድን ነው ማናማ አምራና አሚር እኔ አንተ ትሻላለህ ብዬ ነበር ዲቫ ዛሬ አንተንም የጠራው ጭራሽ አንተም አያምሩም አልከኝ። ወለ አይደለም ምንድን ነው አምራን ያመጣት? አምራ እኮ የምትገርም ልጅ ነች፣ አድናቂ ነች፣ ወዳጅ ነች። እስከደም ደግሞ አምራ ይሆናል አይደለ የሆነ ደስ የምትል ልጅ ነች። ገብቷል። የሆነ የኛ ቤተሰብ ውስጥ የኛ ጓደኝነት ውስጥ የምትገባ አይነት ልጅ ነች። ታውቃለህ? የምትገባበት በጓደኝነት እንጂ በሌላ ነገር አይደለም። አሚርና ቤቲ ለጓደኛ አሰብክ አይደል? ኦኬ ከቤቲ ጋር ለያይተህ ነው ለአሚር የምታስብለት? አምራ ስላገኛኘለት አሰብክለት ማለት ነው? ኖ በሰዓቱ የሆነ ነገር ተፈጥሮ እኛም እኮ ለቤቲ ሳናስብ ቀርተን ሳይሆን ጀስት ጓደኛችን ነው አሚር አምራ ታስፈልገዋለች በሚል ነው። ይኸውልህ ኪራ ማወቅ ያለብህ እዚህ ጋር ምን ታውቃለህ? አምራና አሚር ብዙ የሚያመሳሳቸው ነገር አለ። አሁን አንደኛ ነገር ይኸውልህ ንገረህ፣ አምራ በፍቅር የተጎዳች ሴት ነች። አሚር ነው ከዚህ በፊት በነበረው ሪሌሽንሺፕ የተጎዳ ሰው ነው። ስለዚህ እሷ ደግሞ አድናቂ ወዳጅ ሆና ስትመጣ ጀስት አውርታው ደውላለት ያላነሳ ልጅ በእኔ በኩል መጣች። አስተዋወቅኳቸው ደግሞ እምነታቸውም ደስ አይልም? አንድ ነው፣ ደስ ይላል። እምነታቸው ደስ ይላል። እና አሁን እኮ ጀስት ፍቅረኛሞች እኮ አልሆኑም። ነገር ግን በቃ የእሷ ልብ ላይ አሚር ብቻ ነው ያለው። ታውቃለህ? አንድ በኋላ አሚር ብቻ ነው ያለው። የአሚር ልብ ውስጥ ደግሞ አምራ የለችም አለች። አሚር ባይናገር ይኸውላችሁ ስሙኝ፣ አሁን አንዳንዴ የሆኑ ነገራቶች አሉ። ቤቲን እያሳመማችሁ አንተ ቤቲ እንዴት ነው ቤቲ እንደዛ እያየሁ ነበር እያለቀሰች ስትለምናት አይቻለሁ አይደል? አንተ ፊት ነው እያለቀሰች የለመነቻት አይደል እንዴ? እንደዛ እየሆነች እንዴት እንትን አትልም? አታዝንላትም? ምን ነው ባለመጣዋት አምራ ምን ነው ባላመጣዋት ብላ አልተጸጸትክም? እኛ እኮ ለምን እንደ ክፉ እንደምታዩን እኔ ማለት እንዳየህን እኔ አላውቅም። እንዴት እንደ ክፉ አላህ ቤቲን አንድ ለማድረግ በጣም ጥረናል። ምንድን ነው ለምን የማይፈልገው? ይፈልጋል። ይሁላ ነገር አሁን በተለይ እኔ ሰላም ወረደ ታረቅን ሰላም ወረደ ብዬ ስጠብቅ ጭራሽ ሌላ ነገር ፈጠረ። አሁን ኮኑ አንተ ኬዙን በደንብ ሳላወቀው የተፈጠረው ችግር ደግሞ እኮ አስረዱኝ፣ በደንብ አስረዱኝ። እሺ እንዲገባኝ አድርጉኝ። አስረዱኝ ነገር የተፈጠረው ነገር። ኧረ ማስረዳትም አያስፈልግም እኮ ይሄ በቃ ሪል እኮ ነው። ለምን እናስረዳዋለን? አይ እኔ ንገር፣ ለምንድን ነው አስረዱኝና እኔም ከእናንተ ጋር ተስማምቼ ይሄ ልክ ነው ልበል። እኔ ደግሞ ንገር ያለውን ጉዳይ። አምራ ማለት በፍቅር የተጎዳች ሴት ነች። ቤቲ እንዳለች ሆና መጣች። ከዛ አስተዋወቅኳቸው ከአሜሪካ የራሳቸውን ጊዜ አሳልፉ ነው። አላየም እንዴ? አሚር እኮ አሪፍ ጊዜ አሳልፏል ከሷ ጋር። ጭራሽ እንደውም ወድሻለሁ ብሏታል እኮ አይደል እንዴ? ማንን? አምራን ነው። ከዛ እኔና ቤቲን አባረረ። ከዛ እንደውም በመናደድ መንፈስ እኔ እንደውም ቤት ይያት ሄድኩ አሚር ቤት፣ እናቱ ቤት። ከዛ እንደውም የዛን ጊዜ ነው ብትመጣ ደስ ይለኝ ነበር። ምክንያቱም ሁሉ ነገር የተፈጠረውን ብታይ የዛን ጊዜ ለምን እንዳልሆነ እኔ እንጃ። የዛን ጊዜ መተህ ብታይ የተፈጠረውን ነገር ሁሉ ነገር ብትሰማ በጣም ደስ ይለኝ። ምክንያቱም ቤቲ ማለት በጣም ምስኪን ልጅ ነች፣ በጣም በፍቅር የተጎዳች ልጅ ነች። አሚርም እንደዛ ሁሉ ተውና እኔ ያሲ በፍቅር ብዙ ጊዜ ተጎድቻለሁ። ነገር ግን እኔ ለራሴ አልተጨነኩም። ገባ? ለሰው ነው የተጨነኩት፣ ለሰው ነው ያሰብኩት፣ ለሰው ነው የተጨነኩት፣ ለጓደኞቼ ብዬ። ጓደኞቼ ደግሞ እንዲጎዱብኝ ስለማልፈልግ፣ ጓደኞቼ ነገር ሆነው ማየት ስለማልፈልግ ነው። ከዛ አሚር ከአምራ ጋር ሆኑ። ደስ ይላል፣ እምነታቸውም ደስ ይላል፣ ሁኔታቸውም ደስ ይላል። ሁለቱም በቃ ሁኔታቸው ሁሉ ነገራቸው የሚጥም ነው። ከዛ ምን ተፈጠረ? አሚር ቤቱ ሊያስተዋውቃት ፈለገ እናቱን። የዛን ጊዜ ደግሞ ስማኝ፣ አሁን ለሁለቱ አስበው ነው የቤቲስ ጉዳይ። አሁን እኔ ቤቲን እዚህ ጠርቻታለሁ። አሚር እሺ፣ ቤቲን ጋር ስማኝ፣ አሁን እዚህ ጋር ቤቲን ጠርቻታለሁ። ይሄን ያወራሁን እሷ ፊት ትደግሙዋለሁ ወዳት ሁለታችሁም ስሙኝ፣ ሁለታችሁም እሷ ፊት ይሄን ነገር ትደግሙታላችሁ ወይ? ቤቲ ይሄን ሁሉ ኬዝ እኮ ታውቃለች። ምንድነው የምታውቀው? ይሄ ሁሉ ነገር እናንተ እኔ እያሰብኩት ያለሁት ስሙኝ፣ አንተን ያመጣሃት ቤቲ ደግሞ አምራን ስትፈልጋት እንደማገናኘት ሁሉ ነገር እኮ ታውቃለች። ስማኝ፣ ይሄ ሁሉ ነገር እንትን ያልከው አንተ ነህ። ገብቶሃል አይደል? አምራን ያመጣት እኮ እኔ ነኝ። ቆይ ሲጀመር ነገር እኮ የለም። ዛሬ መተህ እንደዚህ ዛሬ መተህ እኛ ጋር ለመጣላት የሞከርከው እስከ ዛሬ የት ነው የነበርኩበትን ኬዝ ስለማታውቁ ነው እንጂ ሰምተኛ እንጂ ይሄ ሁላ ነገር ላይም አይደርስም። አንዳንድ ሰው ምናለ መሰለህ ሰላም ስንሆን የሆነ የተሻለ ፍቅር ሲኖር በመሀላችን የማይወድ ሰው አለ። ሰማኸኛ? ይሄ ሁላ ነገር ይሄው። እሺ ቤት ሻይ
እናት እንዴት ነሽ? ደህና ነሽ? እንዴት ነሽ? ሰሞኑን ጠፋሁ አይደል? ጠፋክ? ምንድን ነው? ጠፍቼ ነገሮች እንዳለ ጡን አፍጥራችሁ ጠበቃችሁ። እኔ ግራ ገባኝ። ያው የነበርኩበትን ኬዝ እንግዲህ እንትን ማልበት ነገር ስለሆነ ነው እንጂ እንደዚህ አይነት ነገር እስክትበጣበጡ ድረስ ይሄ ሁላ ነገር እስኪፈጠር ድረስ አንቺና አሚር መሀል ሌላ ሴት እስክትገባ ድረስ እንግዲህ ታውቂኛለሽ። ዝም እያልከም አይደል ብዙ ነገር እንዳሳለፍ ነው ብዙ ነገር እንዳደረግ ነው። በእንደዚህ መሀል እንትን አለ። አሁን ዛሬ እዚህ ጋር የጠራኋችሁ እነሱ ነው የሚጠሯት፣ አንቺ ነው የሚጠሯችሁ። አሁን አንቺ ሳትመጪ ምን እያለ ነበር መሰለሽ? ወሊያድ ዝም በል ዝም በሉ አንዴ ዝም በል ገብቶሃል አይደል? አይደለም ዝም በል አንዴ። አሁን ደግሞዋለሁ ሲል አልነበረም? እሷ ብትመጣ ደግሞዋለሁ እያለ ነበር። እሺ አስጨርሰኝ ወሊያድ፣ አንዴ አስጨርሰኝ። አንዴ አስጨርሰኝ። አወራችኋለሁ ሁለታችሁንም። ባይገርማችሁ ሁለታችሁንም አወራችኋለሁ። ሰማኸኝ አይደል? እንደ ሴት አይደለም፣ ሁለታችሁንም አወራችኋለሁ። ከፈለጋችሁ ንገሩኝ፣ እዚሁ ጋር ከፈለጋችሁ እሷ ልክ ሁለታችሁንም አወራችኋለሁ። ግን እሷ ፊት ምን ማለት ነው? እንደ ሴት እሷ መጥራት የለብህም ማለት ስለ እሷ አይደል እንደ እያወራን ያለን አይደለም። አሁን እሷ ስትመጣ ደግሞዋለሁ እያልኩ ያለውን ደግሞዋለሁ አላልክም? ድገምላት ወይ ካልደገምክ እኔ ራሴ ደግምላታለሁ። ነገራት እንዴት እንደተፈጠረው እንግዲህ አንቺ ሳትመጪ ምን እያሉኝ ነበር መሰለሽ? እኛ ለጓደኞቻችን አስበን ነው። እኛ ለጓደኞቻችን አስበን ነው። ጓደኞቻችን እንዲጎዱ አይፈልጉም አሉ። እንዲጎዳ ስለማልፈልግ ነው አለ እነሱ ማለት ነው። ከዛ እኔ ምን አልኳቸው? እንዴት ሁለት ሰው ጠቅማችሁ አንድ ሰው እየጎዳችሁ ነው ስላት መች ተጎዳች? ይኸውልሽ አሁን አንድ ነገር ልነግርሽ የምፈልገው ነገር ይሁላ ሴራ ይሁላ ነገር እያቀነባበረብሽ ጭንቅላትሽ ላይ እንደ እንትን እየተጫወተብሽ ያለው ኦሊያር ነው። ኦሊያር እየተጫወተብሽ ያለው አምራን ያገናኝ ከአሚር ጋር ያገናኛት ማን ነው? ንገሪኝ እስኪ አንድ እሱ ንገሪኝ። ማን ነው ከአምራ ጋር ያገናኛት? ኦሊያር አይደል? እና ታዲያ ቢያንስ ይሄን እንኳን አይተሽ ትንሽ እንኳን ጭንቅላትሽ አይሰራም? ለምንድን ነው ይሄን ያደረገው? ለምንድን ነው እንደዚህ ያደረገው? ለምንድን ነው ኦሊያድ አሚርን የኔ ሚስት የኔ ባል እንደሆነ የኔ ፍቅረኛ እንደሆነ እያወቀ እንዴት ከሌላ ሰው ጋር ያስተዋውቀዋል ብለሽ እኔ እስከዛሬ አሚርን አገናኘኝ ምን በለኝ የማይሉ ሴቶች አሉ፣ በጣም ብዙ ናቸው። ግን እኔ አለው ሚስት አለው አላገናኘውም። በቃ የምታደንቁት ከሆነ እዛው አድንቁት፣ በሚሰራበት ነገር አድንቁት፣ እዛው አድንቁት ነው እንጂ የምላቸው አምጥቼ ማገናኘትና ከሱ ጋር ማስተዋወቅ አቅቶኝ አይደለም። ለአንቺ ስሜት ተጨንቄ ነው እዚህ ጋር ይሄን ነገር የማላረገው። ግን ኦሊያድ ግን ለአንቺ ሳያስብሽ ምን ሳይል አምራን ይዟት መጣ አሚር ጋር አስተዋወቃቸው። ከዛ አንቺ ነው ምን እያደረገች ነው? ጭራሽ አንቺ አልቅሽሽ ትለምኛታለሽ። በራስሽ ባል ኦሊያድ ባመጣ ሴት አልቅሽሽ ትለምኛታለሽ። ለምንድን ነው የሚሆነው? ለምንድን ያ ነገር እንዲፈጠር ያደረገው? አንቺ አልቅሽሽ ትላንት የመጣይ ሴትም ተንበርክከሽ አልቅሽሽ እንድትጠይቃት ይቅርታ መልሽልኝ ባሌን ተይልኝ እንድትያት ያደረገው ማን ይመስልሻል? ይሄ ደነዝ፣ ይሄ ጓደኛ ከሃዲ ሁለቱ። ይሄ ለአንቺ ጥሩ መስሎ ሊታይሽ ይችላል። ይሄ ማለት ነው ይሄ ሁለቱ ጭንቅላትሽ ላይ እየተጫወቱብሽ ያሉት ጨዋታ ቤቲ እመኝ። እኔ በነገራችን ላይ ማለት ነው እኔ አንቺም እሱንም እንትን እያልኩ አይደለም፣ ግን ያለውን ነገር ተረጂ እስቲ አስቢ ውስጥ እስቲ አስቢ ለአንድ ደቂቃ ቆም ብለሽና ኦሊያር ለምን አደረገ ይሄን ብለሽ አስቢ። እና ታዲያ ጨረስ እስቲ ልታምኚ ነው እሱ የሚለው ነው። አንተ ቢያንስ እኮ ትረዳኛለህ ብዬ አስብ ነበር። አንተ የሁሉ ጊዜ ቆይተህ ራሱ መምጣት ራሱ አፍን ሞልተህ እንድታወራ ማለት ይፈቀደልህ። ይሁላ ሰዓት አይተሃላ ይኸውልህ ይሁሉ ጊዜ መኖሩ ራሱ ጓደኛ እንዳልሆንክ ነው የምትረዳኝ። ስለተረዳሁሽ መሰለኝ እዚህ ጋር ለአንቺ ምን እያደረጉሽ እንደሆነ እያስረዳሁሽ ያለሁት ስለተረዳሁት መሰለኝ። እየተረዳት መሆኑን የምታውቀው እኮ ይኸውልህ አንተ ውላት አንተ ምን አይነት ፍጥረት እንደሆነ ይቅርታ ጠይቀህ ምን ብለህ በሽምግልና ጠይቀህ መጣ አይደል? እንደገና መልሰህ ታጥቦ ጭቃ ትሆናለህ። ወሊያን አንተ አይመለከትህም እኮ በቃ ያመር ነገር ምን ማለት ነው? ምን ማለት ነው? የማይመለከትህ አንደኛ ስላማ አይመለከትህም። ምን ማለት ነው?
ሁለተኛ ነገር ደግሞ አምራና ቤቲ ምንም የሚያገናኛቸው ነገር የለም። አምራ አፍቃሪ ሆኜ መጣለች። ቤቲ ደግሞ የድሮ ፍቅረኛች በቃ አለቀ። ምን እስከ ምንም የሚያገናኝ ነገር አሁን ማንም መስማት እንዳለብሽና እንደሌለብሽ ቆም ብለሽ አስቢውና ይግባሽ። ጭራሽ እኔ ልተፈሳሽ ነው ይኸውልህ። አሁንም ቢሆን አንተ እነግርሃለሁ ወደ ድሮ እንዳንመለስ። ስማኝ አንተ ዝም በል። አንተ አጨብጫቢ ነህ፣ የእሱ አጨብጫቢ ነህ። ዝም በል። የእሱ አጨብጫቢ ነህ። ከእሱ ስርስር እያልክ ነገሮችን የምትበጠብጠው የምታባላው አንተ ዝም በል። አወራሃለሁ። ይኸው ሄደች እኮ እሷ። አውሩኝ፣ የምትፈልገኝ ነገር አውራኝ። አውራኛ ማውራት ስለ አምራር የምታውቀው ነገር ማውራት ወቴ ነገር ደግሞ ማለት ይሁሉ ጊዜ መተራስ የምትፈተፍተው አንተ በማይመለከተ ነገር ትገባለህ። አምራን ጓደኛ ኮንኩ ማለት አሚር ራሱ ጠርተው ማውራት ይችላል። አሚርን ጠርተው አምራንም ጠርተህ ለማታወራ አምራን እኔ በቪዲዮ ነው የማውቃት። ቪዲዮ ላይ ነው ያየኋት። አምራ መጥፎ ልጅ ነች እያልኩ አይደል? አሁንም ቢሆን ልንገርህ፣ አሁንም ቢሆን አምራ መጥፎ ልጅ ነች። አምራ እንትን ትላለች አላ ግን ከዚህ ሪሌሽንሺፕ መውጣት አለባት። ኦሊያ ስማኝ፣ እንዳንተ አይነት ጓደኛ በመኖሩ የሚያፍረው ስማኝ፣ እንዳንተ አይነት ጓደኛ በመኖሩ ሊያፍር የሚገባው እንጂ ስማኝ፣ አንተ ቆሻሻ ነህ ኦሊያ። እውነቱን ስነግርህ ቆሻሻ ነህ። ኧረ በስመ አብ እኔ ጭራሽ ወደ የማይሆን ነገር መልሰው ወደ ኋላ ሊከቱኝ በእውነት ነው። ጭራሽ እንደ ወንድ አታወራም። እንግዲህ ይኸውላችሁ ይሄ ነገር የሰው ልጅ አክብራችሁ ጠርታችሁ ስታወሩት ክብርና ንቀት ይምታታበታል። እኔ አንሻ አይደለም ለነሱ እንደዚህ ቆሜ በስነ ስርዓት ያወራቸው ነገሮችም በእርጋታና በሰላማዊ መንገድ ለመጨረስ እንጂ የሆነ እኔ እነሱን ፈርቼ ምናምን ነገር አይደለም። ሁለቱንም ከፈለጉ በሚፈልጉት መንገድ ይሄድባቸዋል። ግን ከዚህ በኋላ ላለው ነገር አምራ በቤቲና በአሚር መካከል መግባት የለው። ጭራሽ ቤቲን ጠርቼ ለሷ ባሰብኩት ነገር ምን አለች? አንተም አትረዳኝም እስከ ማለት ደረሰች። እኔ ባልረዳት እዚህ ጋር ጠራታለሁ? እዚህ ነገር ውስጥ ጠርቼ እንትኑን አስረዳታለሁ? አላስረዳትም ነበር። ግን ያው አንዳንዴ አለ አይደል የሰው ልጅ ጥሩ ስታስቡለት፣ ጥሩ ነገር ስትመኙለት ምላሹ ጥሩ አይሆንም። እንግዲህ እንዳይለያዩ እና አስታርቃችኋለሁ። ያው ፈርዶብኛል እንግዲህ ማስታረቅ ላይ ከዛም ከዚህም እያልኩ አስታርቃለሁ። እንግዲህ ፈጣሪ በአሁኑ የሚያሳካልኝና ወደ ድሮ ፍቅራቸው የሚመለሱበትን ነገር እፈልጋለሁ እንጂ እንደዚህ ተለያይተው ያው መቀጠል ካለባቸው ይቀጥላሉ። ሁለቱም ጋር ፍላጎት ከሌለ አብሮ ቢሆንም ኖርማል ነው። ምንም አይነት ነገር እንትን አይልም። ስለዚህ መቀጠል ካለባቸው ይቀጥላሉ። አይ ሁለቱም አንፈልግም፣ መታረቅ አንፈልግም፣ አብረን መቀጠል አንፈልግም ካሉ እሱም ወደ መንገዱ እሷም ወደ መንገዷ ትሄዳለች ማለት ነው። አለቀ። ስለዚህ ምስሎን ነገር እሞክራለሁ እና ደግሞ ቻግራ ገብቶኛል። የሚፈጠረውን እንግዲህ ለማስታረቅ እሞክራለሁ። ውድ ቤተሰቦቼ ሰላማችሁ እንደምድራችሁ ይብዛልኝ።